ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል መጣችሁ። አሁን ደግሞ ሎጂክ ቻፕተር 1 ዘ ኔቸር ኦፍ ፊሎሶፊ የሚል ይዘን መጥተናል። ከመጀመሪያችን በፊት ግን ለቻናሉ አዲስ ከሆናችሁ ቀይዋን ነገር ነክታችሁ ደወል ምልክቱን ጋር ሰብስክራይብ አድርጉልን። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ያው ኖቱን ከፈለጋችሁ ወይም ደግሞ ጥያቄዎች እና ሌሎች አገዞች ቪዲዮ በየጊዜው ማግኘት ከፈለጋችሁ ብሪጅ የሚል ቴሌግራም ቻናል አለን። ዲስክሪፕሽኑ ላይ ሊንኩ ዲስክሪፕሽኑ ላይ አስቀምጥላችኋለሁ። እዛ ጆይን አድርጉ። እናመሰግናለን። ሚኒንግ ኦፍ ኤንድ ኔቸር ኦፍ ፊሎሶፊ ኢቲሞሎጂካሊ ስናየው በስር ቃሉ ስናለ ፊሊያ እና ሶፊያ የሚል በሁለት ቃሎች ነው የሚመጣው። ፊሊያ ማለት ላብ ማለት ነው። ሶፊያ ደግሞ ዊዝደም ነው። ጠቅለን ስናየው ምንድን ነው ላብ ኦፍ ዊዝደም የሚል ነው ማለት ነው። ባይ ዘ ዌይ እዚህ ላይ ፈጠን ብዬ ትንሽ ኦቨር ቪው ነው የምነግራችሁ እንጂ ኤግዛም ላይ ኢንክሉድ አይሆንም። ይሄ ቤዚክ የሚባለው ቢወጣም ቤዚክ የሚባለው ምንድነው ፊሎሶፊ ምናምን የሚለው ነው። ኖትን ብታዩት ቀላል ነው ማለት ነው። ፊሎሶፊካል ኮሽኖች ደግሞ ምንድናቸው? ዋት ኢፍ፣ ሃው ካን ዊ ነው፣ ዋት ዳዝ ኢት ሚን ነው፣ ዋት ሹድ ዊ ዱ፣ ዋት ኢፍ። አሁን የሆነ ሲቹዌሽን ላይ ዋር ኢፍ ይሄ ቢሆን፣ አሁን ሙቪ አለ ዋር ኢፍ የሚል ማለት አቬንጀርስ ዋር ኢፍ እንደዚህ ቢሆን፣ እንደዚህ ሀፕን ቢሆን ምን ማለት ነው? ማወቅ ምንድን ነው? እንዴት ነው የምናውቀው? እንዳወቅንስ እንዴት ነው የምናውቀው የሚሉ ጥያቄዎች። ዋት ሹድ ዊ ዱ በሆነ ሲቹዌሽኖች ምን ማድረግ አለብን? በምንድን ነው ምን ወስነው የሚሉ ናቸው። ዲስ አተምፕት ቱ አንደርስታንድ ዘ ኔቸር ኦፍ ዩኒቨርስ ፓርቲኩላር ቲንግስ ኢን ዩኒቨርስ ኤንድ ዘ ኔቸር ኦፍ ዘ ሪሌሽን ቢትዊን ኢትስ ዩኒቨርስ። ምንድነው ዩኒቨርስ ነው የምናጠና፣ ምንም ሪስትሪክሽን የለውም ከዚህ ወደዚህ የሚባል ነገር። ላይፍ ሆም ኮንቬንሽን አሳምፕሽንስ ሃይፖቴሲስ ወርልድ ቪው ሌጋል ዳዝ ማተር ምን መሆኑ ግን ኔቸርን ይሄ ኔቸር ምን ነው ዩኒቨርስ የምንለው ሪሌሽናቸው ሁሉም ነገር የሚያጠና ወይም ለማወቅ የሚሞክር አይነት ብራንች ነው ማለት ነው። ፊሎሶፊ መጀመሪያ የሚጀምረው ከምንድን ነው? ዋንደር በማድረግ ማለት ነው። ማነው እንደዚህ ያለው? አርስቶትል ካለው ተነስተን ማለት ነው። ዋንደር ኢዝ ዘ ፊሊንግ ኦፍ ፊሎሶፊ ኤንድ ፊሎሶፊ ኢዝ ቢንግ ኢን ዋንደር። መጠየቅ ነው። ምንድን ነው ይሄ? ለምንድን ነው እየሆነ ያለው ብለን ስንጠይቅ ነው ፊሎሶፈር መሆን ምን ጀምረው ማለት ለምን እንደዚህ ሆነ ብለን መጠየቅ ስንጀምር፣ ዝም ብለን ስንቀበል ሳይሆን መጠየቅ ስንጀምር ነው ማለት። ፊሎሶፊ ዲልስ ዊዝ questioning the apparent to go beyond the common understanding and calculate about things that other people accept with no doubt። አሁን ፊሎሶፊ ስንል ምንድን ነው? አፓረንት ምንለው አሁን አብዛኛው ህዝብ የተቀበለው ወይም ኮመን ናውሌጅ ምንለው ያለው ነገር እሱ መጠየቅ ለምን እንደሆነ ከምን እንደመጣ ከሱ ቢዮን ማሰብ መቻል ነው። ግዴታ ሌላ ሀሳብ ማምጣት መቻል ብቻ አይደለም፣ ግን ለምን እንደሆነ ትክክል ካልሆነ ትክክል አይደለም፣ ትክክል ከሆነ ደግሞ ትክክል ነው ብሎ በደንብ ማብራራት መቻል እና ማወቅ ለምን እንደሆነ መጠየቅ፣ እነሱን ከተቻለ ደግሞ ከእነሱ ቢዮን ሄደ መጠየቅና ነገሮችን አንደርስታንድ ለማድረግ መሞከር ማለት። ፊሎሶፊ ምንድነው? ፊሎሶፊ ኢዝ አን አክቲቭ ኦፍ ማይንድ፣ አክቲቭ ነው፣ ጭንቅላትን የምታስብ ፕሮሰስ የምታደርግበት ነው። ኢት ኢዝ ኤ ናውሌጅ ኦፍ ፕራክቲካል ቲዎሬቲካል ኤንድ ኑመራቲቭ አስፔክት ኦፍ ቲንግስ። ፕራክቲካል ነው፣ ቲዎሬቲካሊዝም አለ ማለት ነገሮች በመጠየቅ በማሰብ ስለሚጀመሩ። ቱ ቢ ፊሎሶፈር ኢዝ ዱዊንግ ኤንድ ሊቪንግ ፊሎሶፊ ሊቭስ ራሽናል ላይፍ። ፊሎሶፈር ለመሆን ምንድን ነው የሚያስፈልገን? ራሽናል የሆነ ላይፍ፣ ነገሮችን ጀጅ ማድረግ ሳይሆን ምንድነው ለምንድን ነው ብለን ለመጠየቅ እና የሆነ አለማመን ነው አለ ኦሾ። ምን ሄዳ በምንም ላይ ማመን የለባችሁም፣ በቃ ምንም ነገር አምናችሁ መቀበል የለባችሁ መጠየቅ አለባችሁ ብሎ ነበር የሚያምኑ ኦሾ ፊሎሶፈሩ ማለት ነው። አሁን ቀጣይ ደግሞ is a broad subject that teaches every aspect of life። ምን አስፔክት? ሁሉም አይነት ላይ የሚነካ ነው። ሪሊጅን፣ ኔቸር፣ ካልቸር፣ ኖርም፣ ቫሊዩ ሁሉንም አስፔክት ኦፍ ላይፋችን የሚነካ አይነት ቤዚክ ብራንች ነው ማለት ነው። ኦኬ አሁን ደግሞ ፊልድስ ኦፍ ፊሎሶፊ እንግባ ትንሽ። እዚህ ላይ ኮንሴፕት ያለው ማለት አንደኛው ሜታፊዚክስ ነው። ሜታፊዚክስ ምንድን ነው? ስታዲ ዘ ultimate nature of reality or existence። ስለምንድን ነው የሚያጠናው? ዋትስ ሪያሊቲ፣ ዋትስ ኤግዚስተንስ። ኤግዛምፕል ኮሽኖች ደግሞ does God exist and if so can we prove it? humanity action are free፣ ነፃ ነን ወይ? ሱፐርናቹራል ፎርስ አለ ወይ? እሱ ኮማንድ የሚያደርገን ከሆነ እንዴት ብለን ነው ነፃ ነን የምንለው የሚሉ ሳም ኤግዛምፕል ኦፍ ሜታ ፊዚክስ ናቸው ማለት ነው። ግን በቃ ሜታፊዚክስ የምንለው ምንድነው የሚያጠና? ኔቸር ኦፍ ሪያሊቲ፣ ምንድነው ሪያሊቲ፣ ኤግዚስተንስ፣ ኤግዚስት ማድረግ ምንድነው የሚለው የሚጠየቅ አይነት ብራንች ኦፍ ፊሎሶፊ ነው ማለት። ሜታፊዚክስ ደግሞ በአራት ይከፈላል። ኮስሞሎጂ፣ ቴዎሎጂካል፣ አንትሮፖሎጂካል ኤንድ አውቶሎጂካል ማለት ነው። ኮስሞሎጂካል ስታዲስ ዘ ቲዮሪ አባውት ኦሪጂን፣ ኔቸር፣ ዲቨሎፕመንት ኦፍ ዩኒቨርስ ኤንድ ኦርዲናሪ ሲስተምስ። ይሄ ስለምንድነው? ኮስሞሎጂ ሲባል እንደ ቃሉ አመጣጥ የኦሪጂኑ ምንድነው፣ ኔቸር ምንድነው፣ ዲቨሎፕመንት እንዴት ነው ያደገው፣ ስለ ዓለም ስለ ዩኒቨርሱ ስለ ዓለም እንዴት መጣች፣ ከየት መጣች፣ እንዴት ነው ቢልዱ የሆነችው፣ እነዚህ ነገር የሚያጠናልን ማለት ነው። ያው ጥያቄዎቹ how world come by design or
እንዴት ነው ዲዛይን የሆነችው? ለምን እንደዚህ አይነት ኔቸር ሊኖረው ቻለ? እነዚህ ሁሉ ስለ ዩኒቨርስ ከኦሪጂን ጀምሮ ፕሮሰሰሩ ኔቸሩ የሚያጠና ለምን ይባላል? ኮስሞሎጂካል ማለት። ቴዎሎጂካል ከሆነ ሪሊጅን ቲዮሪ ዛት ዲልስ ዊዝ ጋድ ኢሞላቲ ኦፍ ሶልስ ኔቸር ኦፍ ሪያሊቲ ቢትዊን ናቹራል ኤንድ ሱፐርናቹራል ወርልድስ ስፒሪትስ ኤንድ ማተርስ። ቴዎሎጂካል ደግሞ ምንድነው? ስለ ጋድ የሚያጠና ሪሊጅን ያሉ ቴዎሪዎች ሁሉ የሚያጠና ጋድ የሚለው ቲዮሪ የሚያጠና ሶል የሚያጠናልን ይሄ ሱፐርናቹራል የሚባለው ነገር ስፒሪት የሚባለው ነገር ስለነሱ የሚያጠና ኤግዛምፕል ኢፍ ጋድ ኢዝ ቦዝ ኦል ጉድ ኤንድ ፓወርፉል ዋይ ዳዝ ኢቪል ኤግዚስት። እነዚህ አይነት ጥያቄዎች የሚያጠናልን ነው። ስለ እግዚአብሔርና ስለ ሪሊጅን የሚለው ቶፒክ ብለን ይዘን የምንለፈው እና ሶስተኛው ደግሞ ምን አንትሮፖሎጂካል ዲልስ ዊዝ ዘ ስታዲ ኦፍ ሂውማን ቢንግ ዘ ሪሌሽን ቢትዊን ማይንድ ኤንድ ባዲ ዘ ማይንድ ኦር ፋንዳሜንታል ባዲስ። አንትሮፖሎጂካል የምንለው ስታዲስ ሂውማን ቢንግ ራሱ ሂውማን ቢንግ ነው የሚያጠና ምንድን ነው ሰውነታችንና ባዲያችን ያለው ሪሌሽን ምንድን ነው? ሰውነታችን ነው ወይም ፋንዳሜንታል የሚያዘው ወይስ ባዲያችን ነው የሚያዘው? ኦር ሂውማን ቢንግ ምንድን ናቸው? ኢቪል ሆነው ይወለዳል ኦር ጉድ ሆነው ነው የሚወለዱት? መጥፎ ሰው አንድ መጥፎ ሰው የሚሆነው መጥፎ ሰው ሆኖ ተወልዶ ነው ወይስ አስተዳደጉ ነው? ኦር ጥሩ ሰው የሚሆነው ጥሩ ሰው ሆኖ ነው ስለተወለደ ነው የሚለው አይነት ጥያቄዎች የሚጠይቅ። ሌላ ደግሞ ዋትስ ዘ ሚኒንግ ኦፍ ፐርፐዝ ምንድን ነው? ዴስቲኒ የሚባል ሂውማን ላይፍ በቃ ስለ ሰዎች ሁሉ የሚያጠና ስታዲ ኦፍ ሂውማን ቢንግስ የሚያጠናላ ምን ይባላል? አንትሮፖሎጂካል ማለት ነው። ያው እንደ ሳብጀክትም ስለምትማሩት ኢትስ ጎይንግ ቱ ቢ ኢዚ። መጨረሻው ደግሞ ኦንቶሎጂካል ነው። ስታዲስ ኦፍ ኔቸር ኦፍ ኤግዚስተንስ ፕሪዶሚናንት ማተርስ ኦፍ ዩኒቨርስ። ምንድነው ኔቸር ኦፍ ኤግዚስት ማድረግ ምንድነው? እዛ ላይ ምን ብለናል? ኔቸር ምንድነው ኤንድ ኤግዚስተንስ ኦፍ ያጠናል ብለን ነበር አይደል? ብራንቹ ደግሞ የሚባል ኦንቶሎጂካል ማለት ነው። ኔቸር ኤግዚስተንት የሚባል ኤግዚስት ማድረግ ምንድነው? ኮስሞሎጂካል ከሆነ አመጣጡ ከየት መጣን የሚለው ነው። ኦንቶሎጂካል ሲሆን ደግሞ ኤግዚስተንት ራሱ ኔቸር እንዴት ኤግዚስት አደረገ፣ ኤግዚስት ማድረግስ ምንድነው የሚለው ጥያቄዎች የሚጠይቅ ነው ማለት ነው። ቀጣይ ደግሞ ኢፒቶሞሎጂ ነው። ኢፒቶሞሎጂ ደግሞ ስታዲስ አባውት ናውሌጅ ስታዲንግ አባውት ኔቸር ስኮር ኤክስተንት ኤንድ ስኮፕ ኦፍ ሂውማን ናውሌጅ። ስለ ናውሌጅ ነው። በቃ ናውሌጅ ምንድን ነው፣ ዊዝደም ምንድን ነው፣ ማወቅ አለማወቅ ምንድን ነው፣ እነሱ የሚለው የሚጠይቅ ኦር የሚያጠና ብራንች ኦፍ ፊሎሶፊ ነው ማለት ነው። አው ስኬፕቲዝም ኤንድ ኢግኖሪዝም የሚባሉ ሁለት ብራንቾች አሉ ማለት ነው። ሶርስ ኦፍ ናውሌጅ ስናይ ደግሞ ምን አለ? ኢምፕሪሲዝም አለ፣ ራሽናሊዝም አለ፣ ኢንቱዊሽን አለ፣ ሪቨሌሽን አሉ። እነዚህ ምንድን ናቸው? ሶርስ ናቸው ማለት። ኢምፕሪሲዝም ሲሆን ናውሌጅ ኦብቴንስ ትሩ ዘ ሴንስ ኤክስፒሪየንስ ማይንድ ኢንትሮቪዥን ምንድን ነው? በኤክስፒሪየንስ ነው ናውሌጅ ኦብቴን የምናደርገው ከነበረን ኤክስፒሪየንስ ከነበርነው ነገር ነው ምንማረው ኦር ናውሌጅ ምንይዘው ብሎ የሚያምን ነው። ራሽናሊዝም ደግሞ ክሌምስ ሂውማን ቢንግ አር ካፓብል ኦፍ አራይቪንግ አት ኢሬፉታብል ናውሌጅ ኢንዲፔንደንት ኦፍ ሴንስ ኤክስፒሪየንስ ናውሌጅ ኢዝ ቤዝድ ኦን ሪዝኒንግ። ራሽናሊዝም ደግሞ ምንድነው? ቤዝድ ኦን ሪዝኒንግ ነው። ኤክስፒሪየንስ ኦር ሴንስ ኦፍ ኤክስፒሪየንስ ኦር ኢሞሽን ሳይሆን ሪዝን አውት አድርጎ የመወሰን አቅም አላቸው ብሎ ነው የሚያው። በማን ነው የተጻፈው? ኢማንካንት። ስለ ኢማንካንት ያው ሲቪክ ላይ ብትሄዱ ቻፕተር 2 ላይ በደንብ ዲቴል አለ ስለሱ ኢማንካንት ማለት ነው። ሶስተኛ ደግሞ ኢንቱዊሽን ኢሚዲየት ኮንቬንሽን ናውሌጅ ዊዝን ኢሚዲየትሊ ዊዝአውት ኤክስፒሪየንስ። እዛ እያለ የምናውቃቸው ነገሮች አሉ። አይተን ኢሚዲየትሊ የምናውቃቸው ነገሮች አሉ ወይም ደግሞ እናውቃለን ብሎ ነው የሚታሰበው። የምናውቃበት ፕሮሰስ ኢምፒሪዝም ከሆነ ምንድነው? ስሩ ኤክስፒሪየንስ ነው። ራሽናል ስሩ ሪዝኒንግ ሲሆን ነው። ኢንቱዊሽን ሲሆን ደግሞ ኢሚዲየትሊ ኮንጋቲቭ ሲሆን እዛ እያለን በሂደት እዛ ወዛ ሳናስብ ኤክስፒሪየንስ አናደርገው እዛ በዛው የምናውቀው ነገር ወዲያውኑ አይተን የምናውቀው ነገር ሲሆን ደግሞ ኢንቱዊሽን ይባላል ማለት ነው። ውስጣዊ ኢንሄት ሲሆን ኢንቱዊሽን ማለት ኢኔት ሲሆን ማለት ነው። አራተኛ ሪቨሌሽን ነው። ሪሊጅን ነውን አዝ ሶርስ ኦፍ ናውሌጅ። ሪሊጅን አዝ ሶርስ ኦፍ ናውሌጅ ስንጠቀም ሃይማኖታችን አዝ ሶርስ ኦፍ ናውሌጅ ስንጠቀም ደግሞ ምን ይባላል? ሪቨሌሽን ይባላል ማለት ነው። ሶስተኛ ደግሞ አክሶሎጂ ነው። ይሄ ከግሪክ ወርዶች የመጣ ነው። አክሶ ኤንድ ሎጂ ነው። አክሶ ማለት ወርድ ኦር ቫሊ ነው። ሎጂ ደግሞ ስታዲ ማለት ቫሊ ማጥናት እንደማለት። ቫሊ የምንለው ዋት ዊ ሹድ ዱ። አብዛኛው ጥያቄ ምንድነው? ምን ማድረግ አለ? there are three types ነው። ምክንያቱም ሶሻል እና ፖለቲካል አንድ ላይ ስለሆኑ ማለት ነው። 3 types of አክሶሎጂካል ኦር ቫሊ ስታዲ እንበለውና አቲስቲክስ፣ ኢቲክስ ኤንድ ሶሻል ፖለቲካል ፊሎሶፊ ብለን በሶስት እንመድባቸዋለን። አቲስቲክስ ሲሆን ስታዲ ኦፍ ቢዩቲ፣ ስለ ቢዩቲ የሚያጠናልን ከሆነ አንቶሎጂ ኦፍ ቢዩቲ ምንድነው? ቢዩቲ እንዴት ነው አንሳ ቆንጆ የሚባለው? መጥፎነት ምንድነው ብሎ የሚያጠናልን እንለዋለን ስቴቲክስ ማለት ነው። ኢቲክስ ሲሆን ደግሞ የሚያጠናልን ስታዲ ኦፍ ሞራሊቲ አክሽን ኦፍ ራይት ኦፍ ሮንግ የሚያጠና ሞራሊቲን ያጠናልን ዋስ ሮንግ ዋስ ራይት ማለት ነው። ሶስት አይነቶች አሉ። ሜታ ኤቲክስ፣ ኑመራቲቭ ኤቲክስ፣ አፕላይ ኤቲክስ ማለት። ሜታ ኤቲክስ ሲሆን ኢንቨስቲጌትስ ኦፍ ዘ ሚኒንግ ኦፍ ጉድ ኦር ባድ ምንድነው የሚያጠናልን? ዋስ ጉድ ዋስ ባድ ሚኒንጋቸው ምን ማለት ነው። ሶርሱ ሪሊጂን፣ ሎው ኦር ካልቸር፣ ኔቸር ሊሆን ይችላል። እንዳዝማረን ግን ምንድነው ሚኒንጉ? ጉድ የምንለው ምንድነው ሚኒንጉ? ባድ ምንድነው ሚኒንጉ? አብዛኛው እነዚህ የሲቪክስ ላይ ትማራላችሁ በዲቴል ማለት ነው።
ሜታ ኤቲክስ አለ፣ ኢንድ ኦፍ ቻፕተር፣ ቻፕተር ቱ ኢንድ ቻፕተሩ። ኖመራቲቭ ደግሞ ቻፕተር ቱ ሞስት የሚባለው ኖመራቲቭ ኤቲክስ ደግሞ ሞስት የሚባለው ቻፕተር ቱ ከቨር የሚያደርገው ነው። አፕላይ ኤቲክስ ነው ትንሽ ዲፍረንት እዛ ላይ የሌለው ማለት ነው። እና ስናየው ኖመራቲቭ ኤቲክስ ሲሆን ስታዲስ ሞራል ፕሪንሲፕል ኦፍ ኮንዳክት ኮንስቲቱሽናሊዝም ኦር ዲቶሎጂካል ኦር ቨርቹ ኤቲክ ሞራል ፕሪንሲፕልስ ነው የሚያጠናው። አፕላይ ኤቲክስ ሲሆን ደግሞ ኤክስፕላይን ጀስቲፋይስ አፕላይ ሞራል ሩልስ ለምንድን ነው ኦር ኤክስፕሌን ያህል ፕሪንሲፕልስ ኦፍ ፕሮሰሲንግ ፓርቲኩላር ፕሮብለም ዛት ኢንቴልስ ኤቲካል ዲቴልስ እንደዚህ ሩል ላይ ለምንድን ነው የምናደርጋቸው እንዴት ነው የሚሆኑት የሚለው ነገር ኤክስፕላይን ኦር ጀስቲፋይ ያደርግልናል ማለት ነው ሞራል ሩል የሚባል። ሶስተኛው ደግሞ ሶሻል ፖለቲካል ፊሎሶፊ ነው። ስታዲስ አባውት ዘ ቫሊዩ ጀጅመንት ኦፐሬቲንግ ኢን ሲቪል ሶሳይቲስ ፓወር አውቶሪቲ ጀስቲስ ኤንድ ገቨርንመንት ገቨርንመንት ሲስተም ላይ ያለው ምንድን ነው እንዴት ነው የሚሆነው ይሄ ጀጅመንት ፕሮሰሱ እንዴት ነው የሚካሄደው ወይም ለምንድን ነው ራይት ሮንግ የሚያይልን ኦር የሚያጠና ኢቲክስ ምንድን ነው ሶሻል ፖለቲካል ይሆናል ማለት ነው። ጥያቄዎች ደግሞ ዋት ፎር ገቨርንመንት ኢዝ ቤስት ምን አይነት ገቨርንመንት ነው ጥሩ፣ ምን አይነት ኢኮኖሚክ ሲስተም ነው ጥሩ፣ እንዴት ነው ማኔጅ ማድረግ ያለብን፣ ምንድን ነው ጀስቲስ ኢንጀስቲስ የሚባለው ነገር የሚያጠና የሚያይልን ነው። 1.3 ደግሞ ኢምፖርታንስ ኦፍ ፊሎሶፊ ፊሎሶፊ መማራቸው ምን ይጠቅመናል? አንደኛ ቱ ኤግዛሚን ዋንስ ላይፍ ኦር ሌድ ቱ አክቹዋላይዝ አወር ሰልፍስ ራሳችን ለማወቅ ስለ ህይወት ለመማር ኢንቴሌክቹዋል ኤንድ ቢሄቪራል ኢንዲፔንደንስ ኢንዲፔንደንት ለመሆን በባህሪ ሊሆን ይችላል ለሌሎችም ነገሮች ኢንዲፔንደንት እንድንሆን ሪፍሌክሽን ኦፍ ሰልፍ አዌርነስ ራሳችን ለማ ፍሌክሲቢሊቲ ቶለራንስ ኤንድ ኦፕን ማይንድነስ ክፍት የሆነ ጭንቅላት ኦር ታጋሽ መሆን ነገሮችን በዲፍረንት አውት ኦፍ ዘ ቦክስ ለማሰብ ያግዘናል ማለት ነው። ክሬቲቭ ኤንድ ክሪቲካል ቲንኪንግ እንዲኖረን ዲል ዊዝ አንሰርቴን ኦፍ ላይፍ ያግዘናል ማለት አይ ቲንክ ቻፕተሩ እዚህ ጋር ያበቃል። ዲስ ኢዝ ዝም ብለን ትንሽ ኦቨር ለማየት ነበር። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ሀበ ናይስ ዴይ